አንዳንድ ሞቶች መርዶ ብቻ አይደሉም፣ ድንገት መብረቅ ሆነው ወርደው መላ ሕዝብን የሚያስደነግጡ እውነታዎች እንጂ። ትናንት ደህና ነኝ ጤናዬ እየተመለሰ ነው እያለ በደስታና በተስፋ ሲያወራ የነበረው በምርጥ ስራዎቹና በደግነቱ ሁሉም የሚወደው ታዋቂው የባህል ሙዚቃ አምባሳደር ድምፃዊ ሰማኸኝ በለው በብዙዎች ዘንድም በቁልምጫ ሰሜ ባላገሩ እየተባለ የሚጠራው ድንገት ከዚህ ዓለም በሞት መለየቱ መላውን የሀገራችንን ሕዝብና የኪነ ጥበብ አፍቃሪያንን በታላቅ ሐዘን ውስጥ ጥሏል። ህይወት ድንገት ተሰባሪ መሆኗ ቢታወቅም አለው ደህና ነኝ ሲል የሰነበተ ሰው ድንገት አለፈ ሲባል መርዶን አምኖ ለመቀበል የሚቸግር ይሆናል። ነገር ግን ከዚህ ድንገተኛ አልፈት ጀርባ ያለው እውነታ ምንድነው? ሰማኸኝን ባለፈው 1 ዓመት ውስጥ በከፍተኛ ውፍረት ምክንያት የሚመጡ የጤና እክሎች እንዳስቸገሩት በግልጽ ተናግሮ ነበር። ይሁን እንጂ በቅርብ ሳምንታት ውስጥ ግን ነገሮች ሙሉ በሙሉ ተቀይረው ነበር። ክብደቱን ለመቀነስ ባደረገው ከፍተኛ ጥረትና በሕክምና ክትትል በ7 ሳምንታት ውስጥ ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ለተመልካች ገልጾ ነበር። ጥረቴን አበረታቱልኝ፣ እወዳችኋለሁ እያለ ምስጋናውን ሲያቀርብ የነበረው አርቲስት ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበት ሰዓት እንዴት በድንገት ህይወቱ ሊያልፍ ቻለ? ለሞት የዳረገው ምክንያት የክብደት መቀነስ ሂደቱ ወይስ ሌላ? በበርካቶች ሕሊና ሊመለስ የሚፈልግ ጥያቄ እንቆቅልሽ ሆኖ ተቀምጧል። ያ ከምንጊዜም በላይ አሁን ደህና ነኝ ሲል የተደመጠው ሰማኸኝ የመጨረሻዎቹ ሰዓታት ታሪክ ግን እጅግ ልብ ሰባሪ ሆኗል። ሰኔ 8 ቀን 2018 ዓ.ም ጠዋት ላይ በድንገት ባልተጠበቀ ሁኔታ ከፍተኛ የድካም ስሜት ይሰማዋል። ሁኔታው ያሳሰባቸው ልጆቹ ወዲያውኑ ወደ ሆስፒታል ሊወስዱት ይረባረባሉ። ይሁንና ወደ ሆስፒታል በሚወስዱት በዚያች አጭር ቅጽበት ወንበር ላይ ጋደም እንዳለ ሆስፒታል ደርሶ ብዙም ሳይቆይ ህይወቱ ማለፉ ተሰምቷል። ይህን ተከትሎም ብዙዎች ግራ በመጋባት እየጠየቁ ነው። የአስደንጋጭ ሞት ከክብደት መቀነስ ጉዞ ጋር የተያዘ ወይስ ሌላ ድንገተኛ የጤና እክል? የበርካቶች ተወዳጅና ተደማጭ የሆነው ሰማኸኝ ህልፈት የኪነ ጥበብ ቤተሰቡን ክፉኛ አስደንግጧል። ላበረከታቸው የባህል ስራዎቹ ሰሜ ባላገሩ በሚል ቅጽል ስም ሰጥቶ ፍቅሩን የሚገልጸው ህዝብም በእጅጉ አዝኗል። ሀገሬን ትዳሬንና ስራዬን ወዳለው በሚለው መርሆ የሚታወቀውና ሁልጊዜም ጨዋታ አዋቂና ሳቅ ፈጣሪው በነበረው ሰማኸኝ ድንገተኛ ሞት በርካታ የኪነ ጥበብ ሰዎች ሀዘናቸውን እየገለጹ ቢሆንም የሞቱ ምክንያት ግን አሁንም መታወቅ የሚሻ እውነት ሆኗል። ለመሆኑ ሰማኸኝን የገጠመውና ለሞት የዳረገው ነገር ምንድነው? የሞቱ መንስኤ በደስታ ሲከውነው የነበረው የክብደት መቀነስ ወይስ ሌላ? የሰማኸኝ የመጨረሻዎቹ አሳዛኝ ሰዓታት ምን ይመስሉ ነበር? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ መላ ህዝቡን ስላስደነገጠው የኪነ ጥበብ ቤተሰቡንም ክፉኛ ስላሳዘነው የድምፃዊ ሰማኸኝ በለው ድንገተኛ ሞትን አስመልክቶ የወጡ ያሉ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዱ ፍጻሜ አብራችሁን ቆዩ። የሰማኸኝ በለው የጥበብ ጉዞ ታሪክ የሚጀምረው በአማራ ክልል መጋቢ ማርያም በተባለች ቦታ ተወልዶ በባህር ዳር ከተማ ባደገበት ነው። ገና በ14 ዓመት ታዳጊነቱ ነበር በባህር ዳር ህፃናት ክፍል ውስጥ ጥበብን መቅሰም የጀመረው። የውስጡ የጥበብ እሳት እረፍት አልነሳውም። በመቀጠልም በኦሮሚያና በሻሸመኔ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮውን ይበልጥ አጉልቶታል። ይህ ረጅም ዓመታት የፈጀውና ጠንካራ መሰረት ያለው የጥበብ ጉዞ በመጨረሻም የኢትዮጵያ ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች እንዲያበረክት በር ከፍቶለታል። በባህል ሙዚቃ ዘርፍ ታዋቂነትን ከማትረፉም በላይ በብዙሃን ዘንድ ሰሜ ባላገሩ የሚለውን ተወዳጅ ስም አትርፏል። ባላገሩ፣ ደቦት እንስራ፣ ገዘኝ፣ አለሽ ነገር፣ ዝናቡና ዓለምን እንደምታይ የተሰኙ ስራዎቹ በኢትዮጵያን ልብ ውስጥ ሁልጊዜም በክብር የሚታወሱ ህያው ስራዎቹ ናቸው። ሰሜ በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ያለፈ ከያኔ ነበር። ነገር ግን ሰማኸኝን ድምፃዊ ብቻ አድርጎ መግለጽም ስብዕናውን ማጉደል ይሆናል። ከተስጦ በተጓዳኝነት እርሱ የዜማና የግጥም ደራሲም ጭምር ነበር። በሄደበትና በተገኘበት ቦታ ሁሉ ሰዎችን የሚያስቅ ጨዋታ አዋቂና እጅግ ተወዳጅ ሰው ነበር። በመልካም ስብዕናውና በትህትናው የሚታወቀው ሰማኸኝ በአንድ ወቅት የህይወት መርሆን ሲገልጽ
ሶስት ነገሮችን ወዳለው ሀገሬን፣ ትዳሬንና ስራዬን በማለት ተናግሮ ነበር። ይህንኑ መርሆንም በተግባር ያሳየው አርቲስቱ ከባለቤቱ ጋር ከ35 ዓመታት በላይ በዘለቀው ጠንካራ የትዳር ህይወት ውስጥ የአራት ልጆች አባት መሆንም ችሏል። ለቤተሰቡ ስስት የሌለው ምርጥ አባት፣ ለሀገሩ ፍቅር ያለው እውነተኛ የባህል አምባሳደርም ነበር። ታዲያ ይህ በሳቅና በደስታ ከተሞላው ህይወቱ ጀርባ የራሱ የሆነ የጤና ፈተና ነበረበት። ከአንድ ዓመት በፊት ሰማኸኝ ከወትሮ በተለየ መልኩ ከባድ ውፍረት እንደነበረበትና ይህ ውፍረቱ እንደ ስኳርና ደም ግፊት ያሉ የጤና እክሎችን እንደፈጠረበት በግልጽ ተናግሮ ነበር። ከቅርብ ጊዜ ወዲህ ግን ይህንን ችግር ለመቅረፍ ቁርጠኛ ሆነ። ክብደቱን ለመቀነስ የተለያዩ የህክምና መንገዶችንና ጥረቶችንም መከተል ጀመረ። ውጤቱም አስደናቂ ሆነለት። በጥቂት ሳምንታት የህክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ በማህበራዊ ሚዲያ ላይ ገልጾ ነበር። በወቅቱ ለነበረው የህክምና ባለሙያዎች ያለውን ጥልቅ ምስጋናም እያቀረበ ለተመልካቹም ጥረቴን አበረታቱልኝ፣ እወዳችኋለሁ በማለት ያሳየው ቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበትና ይህንን የመሰለ መልካም የጤና ለውጥ እያሳየ ባለበት በትክክለኛው ሰዓት ነው እንግዲህ ድንገተኛው መርዶ የተሰማው። ነገሮች ሁሉ በአንድ ጀንበር ተቀያየሩ። ሰኔ 8 ቀን 2018 ዓ.ም ጠዋት ላይ ባልተጠበቀ ሁኔታ በድንገት የድካም ስሜት ይሰማዋል። ሁኔታው ያሳሰባቸው ልጆቹ አባታቸውን ለማዳን በፍጥነት ወደ ሆስፒታል ሊወስዱት ይረባረባሉ። ነገር ግን ጊዜው ረፍዶ ነበር። ወደ ሆስፒታል በሚወስዱት በዚያ አጭር የጉዞ ቅጽበት ወንበር ላይ ጋደም እንዳለ ሆስፒታል ደርሶ ብዙም ሳይቆይ ህይወቱ አልፏል። በደረሰበት ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ህይወቱ መትረፍ እንዳልቻለ የቅርብ ቤተሰቦቹ በምሬት አረጋግጠዋል። ይህ ድንገተኛ መለየት ሀዘኑን እጅግ መራርና የማይታመንም አድርጎታል። ከድንገተኛ ህልፈት ዜናው በኋላም በርካቶች ሀዘናቸውን እየገለጹ ሲሆን የክብር ዶክተር ቴድሮስ ካሳሁን በድምፃዊ ሰማኸኝ በለው ህልፈት የተሰማውን ሀዘን እንዲህ ሲል አጋርቷል። በተወዳጁና በአንጋፋው ድምፃዊ ሰማኸኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሀዘን እየገለጽኩ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ ብሏል። ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገሩ ሲል የአንድ የህይወቱን አጋጣሚ በማስፈር የተሰማውን ጥልቅ ሀዘን የገለጸው ደግሞ ያሬድ ሹመቴ ነው። ድምፃዊ ሰማኸኝ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ኤምባሲ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶ ነበር። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ህይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስም ተመሰረተበት። ፍርድ ቤቱ የሰማኸኝን በለውን መከላከያ ምስክሮች ከሰማ በኋላም በቸልተኝነት የሰው ህይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነጻ ቢሰናበትም አቃቢ ህግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛ ፍርድ ቤቱ መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማኸኝ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ፍርዱን የሰማውም እዛው አሜሪካ እያለ ነበር። የፖለቲካ ሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምንም ፍርድ ቤቱ ያስተላለፈበትንና እርሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር ፍርዴን ጨርሼ በነጻነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ትኬቱን ቆርጦ ወደ ሀገር ቤት እንደተመለሰም በቀጥታ ወደ ተፈረደበት እስር በፍቃዱ ገባ። ይሁን እንጂ ሙሉን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ እድል አግኝቶ ከ2 ዓመታት ከ6 ወራት እስራት በኋላ በነጻ ተለቋል። እንዲህ ያለ ሞራል የነበረው ተወዳጅ ከያኔን ያጣ ነው ሲል ያሬድ ሹመቴ ድምፃዊ ሰማኸኝ በለው ነፍስ በሰላም ትረፍ ስትል ሀዘኑን ገልጿል።
ይህ በኢትዮጵያውያን ልብ ውስጥ በክብርና በደስታ ሲታወስ የሚኖረው ታላቅ ከያኔም የመጨረሻው የክብር ስንብት ዛሬ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። ሰማይን በለው ከሚወደው ቤተሰቡ ህዝብና ሙያው በአካል ቢለይም ያበረከተው ውብ አሻራ፣ ድንቅ ማንነቱና ውብ ፈገግታው ሁልጊዜም በኢትዮጵያ ልብ ውስጥ በክብር ሲታወስ ይኖራል። እኛም በቻናላችን ስም በድምፃዊ እልፍት ሞት የተሰማንን ሐዘን እየገለጽን ለውድ ቤተሰቦቹ ለወዳጆቹና ለሙያ አጋሮቹ በሙሉ ፈጣሪ መጽናናትንና ብርታትን እንዲሰጥ እንመኛለን። አብራችሁን ስለቆያችሁም እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝም በያላችሁበት ቸር ቆዩልን።